በዛሬው ዕለት በአሜሪካና ኢራን ልዑካን መካከል በኢስላም አባድ ንግግር እንደሚደረግ እየተጠበቀ ነው። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ይጀምሩ። በአሜሪካ በኩል ምክትል ፕሬዝዳንቱ ጄዲ ቫንስ ሲመሩት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የነጩ ቤተ መንግሥት ከፍተኛ አማካሪና የትራምፕ ልጅ ባለቤት የሆነው ጃሬድ ኩሽነር የልዑኩ አባል ሲሆኑ ኢራኑ ዋነኛ ተደራዳሪዎችን በመጨረሻው ሰዓት ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ እና ኢራን በአንድ ወሳኝ ጉዳይ ሊጋቡ አልቻሉም። ፖለቲካዊ ጭቅጭቁ እንደቀጠለ ነው። ትራምፕ ደግሞ ደጋግሞ ኢራንን እያስጠነቀቁ ነው። ትራምፕ ከሰዓታት በፊት በትሩዝ ማኅበራዊ ሚዲያቸው ባጋሩት አንድ መልእክታቸው ኢራንን ቢቀርብሽ ይሻላል ሲሉ አስጠንቅቀዋል። በአሁኑ ሰዓት የውዝግቡ መንስኤ ሆኖ ብቅ ያለው የሆርሙዝ የመርከቦች መተላለፊያ ሰርጥ ነው። ኢራን ለ39 ቀናት የተካሄደውን እልህ አስጨራሽ ጦርነት ተከትሎ ሆርሙዝን ሰርጥም በመዝጋቱ ዓለም አቀፍ የነዳጅና አጠቃላይ ኢነርጂ ገበያ ተዛብቶ ቆይቷል። የተኩስ አቁም ስምምነት መደረጉን ተከትሎ በሆርሙዝ ለሚተላለፉ መርከቦች ክፍት ያደረገችው ኢራን ነዳጅ መርከቦችን በአንድ በርሚል ነዳጅ ድፍድፍ $1 ቀረጥ እየተቀበለች ሲሆን በዚህም በአንድ የመርከብ ጭነት እስከ $2 ሚሊዮን የምትቀበል መሆኑም ዘገባዎች እያመለከቱ ነው። ሆኖም ፕሬዚዳንት ዶናልድ ትራምፕ በትሩዝ የማኅበራዊ ትስስር ገጻቸው ላይ ባሰፈሩት የማስጠንቀቂያ መልእክታቸው ኢራን ሆይ አሁን እየሄድሽበት ያለው መንገድ ትክክል አይደለም፣ በሆርሙዝ ሰርጥ ከሚያልፉ መርከቦች ቀረጥ እየሰበሰብሽ እንደሆነ ሰምተናል። ይሄ ፈጽሞ አግባብነት የሌለው ተግባር ነው፣ አሁን ብታቆም ይሻላል ሲሉም ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ አክለውም በተደረሰው የተኩስ አቁም ስምምነት ውስጥ ኢራን በሆርሙዝ ሰርጥ ከሚያልፉ መርከቦች ቀረጥ እንድትሰበስብ አልተስማማንም ሲሉ ትራምፕ አስታውቀዋል። ኢራን በበኩሏ በጦርነቱ የወደመው ኢኮኖሚ እንዲያገግም ለማድረግ የሆርሙዝ ሰርጥ ቀረጥ የግድ ያስፈልገኛል እያለች ሲሆን አሁን የቀረጥ ስብሰባውንም እያካሄደች ያለችው በፓርላማዋ በኩል የቀረጥ ተመነ ሕግን በማውጣት ነው። ጄሩሳሌም ፖስት በዛሬው ዕለት ባስነበበው ዘገባው እንዳመለከተው ከሆነ ኢራን በ39 ቀናት ጦርነት ከ140 እስከ $145 ቢሊዮን የሚደርስ የተገመተው ውድመት ደርሶባታል። ውድመቱም በሲቪልና ወታደራዊ ተቋማት ጭምር የሚገለጽ ነው። በሲቪል ተቋማት ውስጥ የሀገሪቱ የነዳጅ ተቋማት፣ የትራንስፖርት ኔትወርኮች፣ ዩኒቨርሲቲዎችን ጨምሮ በርካታ የትምህርትና የምርምር ተቋማት በስፋት ውድመት እንዳስተናገደ ይሄው የጄሩሳሌም ፖስት የዛሬው ዘገባ አመልክቷል። ከፍተኛ ቁጥር ያላቸው ወታደራዊ ተቋማትም ጭምር ውድመትን አስተናግዷል። ከዚሁ ጋር በተያያዘ ኢራን በጦርነት የተጎዳ ኢኮኖሚ እንዲያገግም ለማድረግ ሶስት ወሳኝ ገቢዎች ያስፈልጉኛል በማለቱም በፓኪስታን በሚደረገው ድርድር እየጠየቀች ትገኛለች። አንደኛው በጦርነቱ የደረሰብኝ ውድመት ለጉዳት አድራሾቹ ካሳ ሊከፈለኝ ይገባል የሚል ነው። ሁለተኛው በሆርሙዝ ለሚተላለፉ መርከቦች የመተላለፊያ ቀረጥ መሰብሰብ ይገባኛል የሚል ሲሆን በሶስተኛ ደረጃ ደግሞ የተጣሉብኝ ማዕቀብ ሊነሱልኝ ይገባል የሚል ነው። ኢራን የአሜሪካና የእስራኤል መርከቦች እንደዚሁም ከነሱ ጋር ንክኪ ያላቸው መርከቦች በሆርሙዝ ሰርጥ እንዳያልፉ እከለክላለሁ ካለች ሌላ አዲሱ ውዝግብና ወታደራዊ ፍጭታም ሊያስከትል ይችላል እየተባለ ነው። ይህ በእንዲህ እንዳለ ከአሜሪካ ምክር ቤት አባላት መካከል ጥቂት ማይሆኑ ዲሞክራት ፓርቲ ተወካዮች በፕሬዝዳንት ትራምፕ ላይ የተሰማቸውን ቁጣ ወደ ሕግ ለመቀየር በሀገሪቱ ሕግ መሰረት ፕሬዝዳንቱን ከስልጣን ለማንሳት የሚያስችለው 25ኛው የሕግ ማሻሻያ ተግባራዊ እንዲሆን ጥሪ እያቀረቡ መሆናቸው ዘገባዎች እያመለከቱ ነው። የአሜሪካና ኢራን ልዑካን ንግግር በዛሬው ዕለት ፓኪስታን ውስጥ እየተካሄደ ነው። የፓኪስታን ተዋጊ ጄቶች ከእስራኤል ሊመጣ የሚችል ጥቃት በመስጋት የፓኪስታንን ያቀናውን የኢራን ልዑካን ቡድኑን በጦር ጄት በማጀብ ጥበቃ ማድረጉ ተነግሯል። ወደ ስልጣን ከመጡ ለሕዝብ ያልታየቱ የኢራኑ አዲሱ መሪና የአያቱላ ቴኪ ሙጅተባ የኢራን ፓርላማ አባል የሆኑትን ሙሐመድ ባጋር ጋሊባን ድርድሩን እንዲመሩ መርጠው ለላኩነት የኢራን ሚዲያዎች ዘግቧል። የኢራን ፓርላማ ምክትል አፈ ጉባኤ ስለ ንግግሩ ዛሬ ላይ በሰጡት ቃል የኢራን ቅድመ ውጤቶች በፓኪስታን በኩል ለትራምፕ መድረሳቸውና ቅድመ ውጤቶቹ በትራምፕ ተቀባይነት ማግኘታቸውን ገልጸዋል። ተኩስ አቁሙም ሆነ ንግግሩ በኢራን ውሳኔ የተካሄደ ስለመሆኑንም አክለዋል። በኢራን ልዑካን ውስጥ የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደሚገኙት ቢገመተው የሀገሪቱ ብሔራዊ ደህንነት ከአሁን ስለ አንድ አባልም ቡድን ውስጥ ሳይካተቱ ሳይቀሩ አልቀሩም መረጃ አመልክቷል። ኢራኖች በይፋ ከሙሐመድ ባጋር ጋሊባ ውጪ ማንን እንደወከሉ ግን አልገለጹም። የፓኪስታን የውጭ ጉዳይ ሚኒስቴር ከድርድር በፊት ሀገራቸውን ለኢራን ተደራዳሪ ቡድን አባላት መደረሻ ቪዛ መስጠቷን ገልጸዋል። ለተደራዳሪዎች ብቻ ሳይሆን እነሱን ያጅቦ ለሚመጡና ለጋዜጠኞች ወደ ኢስላም አባድ መግቢያ ቪዛ በመደረሻቸው ላይ ይሰጣል ብለዋል። ሁሉም ልዑካንና አባላት ያለ ቪዛ እንዲገቡ ለሁሉም አየር መንገዶችና ለኢሚግሬሽን ተቆጣጣሪዎች መምሪያ ተላልፏል ብለዋል። በተያያዘ መረጃ ድርድሩ ዛሬ እንደሚካሄድ በሚጠበቅበት የኢራን ፓርላማ አንድ ውሳኔ ሐሳብ ማቅረቡን ተሰምቷል። የኢራን ፓርላማ የቀረበለት ረቂቅ የአሜሪካን ነዳጅ መርከቦችን እስከ ወዲያውኑ ከሆርሙዝ ሰርጥ ለማገድ የረቀነው ረቂቁ የእስራኤል መርከቦችን ፈጽሞ ከሆርሙዝ ድርሽ እንዳይሉ የሚጠይቅ ነው። የፓርላማው የብሔራዊ ደህንነት ኮሚቴ ሊቀመንበር የሆኑት ኢብራሂም አዚዚ ረቂቁ ለውሳኔ ፓርላማው ድምጽ እንዲሰጥበት እንደሚደረግ መናገራቸው ተዘግቧል። ረቂቁ ከአሜሪካና እስራኤል በተጨማሪ በጦርነቱ ኢራን ላይ እንደተላት ሆኖ ሲሰሩ የነበሩትንም ያካትታል ብለዋል። ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።